ብሮ ቢቀድርህ አልቀድርህ እጧ ይላል ቁርአኑ ማለት ነው። ለመሰለ ከአቅም በላይ መንጠራራት ጅማት መበጠስ ነው እንደማለት ነው። አሁን ይሄ አይ ቲንክ እንትን ነው አልገባህም አንተ አካሄድ የቱ ጋር ነው እንደሱ የሚለው ቁርአን ቢቀድርህ ወቀድርህ እጧ በትክክለኛው መንገድ የምትሄድ ከሆነ አንተና እኔ መወያየት እንችላለን። የቱ ጋር ነው ቢቀድርህ ወቀድርህ እጧ የሚለው ቁርአን ላይ? አዎ ይኸውልህ ካላስወረድከኝ ነው የምልህ። ካላስወረድከኝ በስነ ስርዓት ካወራን አንተና እኔ እያንዳንዱ ነገር አስረዳሃለሁኝ። ስላንተ ስለራሱ ማለት ነው እያንዳንዱ ነገር ማስረጃ ጠየቀኝ አይደለ? የቱ ጋር ነው አንቺ ሲያራ አስተምርሃለሁ ስለራስህ ማለት ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ኢየሱስ ክርስቶስ የቱ ጋር ነው እናቱን አንቺ የሚላት ብለህ ጠየቀኝ። ማስረጃ ስጠኝ አልኩ። ማስረጃ ሰጠሁህ። አንብበው። እሺ ይሁን ችግር የለም ግን ምን ነገር አሁን ስትፈራ እንዳታወርደኝ እኮ ችግር የለም። እኔ ጋር መከራከሩ ስትፈራ እንዳታወርደኝ ነው የምልህ። እንዳትፈራ ካልፈራ እናወራለን። ችግር የለም። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። እኔ ማስረጃ አምጣ ስላልከኝ ሰጠህ። አንብበው። ጥያቄ እኮ አንተ መልስ አልሰጠኝም። 24 ሰዓት አለፈ። ሰጠሁህ። የቱ ጋር ነው አንቺ ሴት እያለ የሚጠራው ማስረጃ አለው ወይ አልከኝ። መልስ ሰጠሁህ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። አረ ኖርማል ይሄ ምንም የለም። የትኛው ቁጥር ነው? የትኛው አንቀጽ ላይ ነው? ማስረጃ ሰጠሁህ እኮ ጤነኛ አይደለም። ስንተኛው ምዕራፍ ላይ ነው የተገለጸው? ይሄ ወንድም ይሄ ያንተ አባባል ነው እንጂ የለም አለ ማስረጃ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። ምኑ ቢቀድርህ ወቀድርህ እጧ ቢቀድርህ ወቀድርህ እጧ ይላል ቁርአን አለ። እሺ ለማንኛውም መልሳችሁ አስገባል። ተረኩት መካከል አንድ አሳየኝ እስኪ። ትልቁን አይነህ አሳየኝ። የሚያስጠላኝ ይሄ ነው። ማስረጃ ሁሉ መጠየቅህ ነው። አይዋ እምነት ምን እንደሆነ ስለማታውቀው ስማኝ። እምነት ሰምተኛል። እሱ ክርስቲያኖች ለምንድን ነው የሚጠሉኝ? ማስረጃ ብለህ ስለምትጠይቅ። አልሐምዱሊላህ ተሳድቤ አይደለም የጠሉኝ፣ ተራግሜ አይደለም የጠሉኝ፣ አንቋሽሼ አይደለም የጠሉኝ። ነገር ግን ማስረጃ ብዬ ስለምጠይቅ ታሪካዊ የሆነ ምስክር ነው። የክርስቲያኖች ምስክር የጠላነህ ማስረጃ ብለህ ስለምትጠይቅ ነው። የማወራም በማስረጃ ነው። ለምታወሩት ማስረጃ ብቻ ነው የምጠይቀው። አልሐምዱሊላህ هذه الشهادة حق من الأعداء ከጠላቶች የመጣ ትክክለኛ የሆነ ምስክር ነው። እናመሰግናለን። ታዲያ ቆም ብላችሁ አስቡ። ማስረጃ የሚጠይቃችሁ ነው ለእናንተ የሚሻላችሁ ወይስ ዝም ብሎ ተረትን የሚያስተምሯችሁ አባቶቻችሁ? ያ ስለ እምነታችሁ መሰረቶች ነው ማስረጃ የሚጠይቃችሁ። በእነዚያ ላይ ማስረጃ ከሌላችሁ እንዴት ታምናላችሁ? እንዴት አምናችሁ ተቀበላችሁ? እንዴትስ ያንን ትክክለኛ መንገድ ነው ብላችሁ አምናችሁ ትሄዳላችሁ? የሚገርማችሁ ኢስላም የተመሰረተው በዚህ ነው። አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምራቸው ምን ይላል? ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን፣ ለምትሉት ነገር እውነተኞች እንደሆናችሁ ማስረጃ አምጡ በላቸው አለ። እኛም ታዲያ ያርፋቸው ትውልድ ለምትሉት ነገር እውነተኞች ከሆናችሁ ማስረጃ አምጡ ነው ሁሌም የምንለው። ነቢያቶች ይሄን ነው ያስተማሩ፣ ከነርሱም ነው የምንይዘው፣ በእነርሱም መንገድ ላይ ነው የምንሄደው። ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲራ አነ ወመን ተበዐኒ። ነብዩ ሰለላሁ ዐለይሂ ወሰለም እኔና እኔን የተከተሉ ሰዎች በማስረጃ በእውቀት ነው የምንጣራው ብለህ ንገራቸው። ይቺ መንገድ ነች ብለህ ንገራቸው ይላል። ነሕኑ ዐላ በይና ወዐላ ሁዳ ወላ ኑጣሊብ አህለል ባጢል ኢላ ቢልበይና ወልአዲለቲ ወልሑጃ ፈነድዑ ናስ ኢለላህ ሱብሓነሁ ወተዓላ ቢልሑጀቲ ወልቡርሃን ወኑጣሊብ መን የፍተሪ ዐለይና አው የክዚብ ዐለይና ቢልአዲለቲ ወልሑጀቲ ወልቡርሃን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። መልካም ምሽት ይሆንልህ። ለአንተ ብቻ አይደላቸው። እሺ አካሉ ተከታተል። እሺ ማስረጃ የሚጠይቃቸውን ሰው ውደዱ፣ አትጥሩ። ማስረጃ የሚጠይቋቸው ሰዎች የእውነትን መንገድ የያዙ ሰዎች ናቸው። ነቢያቶች እንደዚህ አለ። እሱ ሰላም አለይኩም ሰኞ ውይይት አለ እየተባለ ነው እና እንዴት ነው ታውቃለህ? ተዘጋጅታችኋል ወይስ ርዕስ መርጣችኋል ምናምን የሚለውን ነገር ብትነግረን። አሁን ሰኞ ውይይት አለ እያለ ነው። እፎይ ቅድም መለስክላቸው ክርስቲያኖች መጥተው መልሱን ይዘው ሄደዋል። እሺ አውቀዋል። አይ ፖለቲካ እንዳይሰራ ነው አሁን መጥቼ ቀረ ምናምን ብለው ፖለቲካ ይሰራሉና የለም እሱ በአውለታ ስለተበላ በዚያ ተናደው ነው።
ጥሩልኝ አለ። በቃ ሁሴን ካልመጣ በጥሩ መጣሁለት እና መጥቷል በሉት እያለ ሲነገር መጥቷል በሉት ስላቸው አልመጣም። በዛ ነገር በቃ እንትን እንዳለው እንደተሸነፉ ስላወቁ ያን ነገር እንዴት አድርገን እናካክስ በሚለው ሂሳብ እንዴት እናወራርድ በሚለው ተናደው ነው እነዚህ ልጆች። ከዚያ በኋላ በሌላ ሰው መጥቶ እንደዚያ ማድረግ ፈለገ። ለማንኛውም ልድገመው ወይንስ መድገም አያስፈልግም? ውይይት የሚፈልግ ከሆነ ያው ሁሴን አለ፣ ሂድና ውይይት የምትፈልገው ልጅ የውይይት ጥሪ አቅርብለት። ለራሱ ከፊት ለፊቱ ሂደህ መወያየት ከአንተ ጋር እፈልጋለሁ ይበለው። ከዚያ በኋላ ርዕስና ቀን፣ ሰዓት፣ ቦታ ሁሉንም መርጣችሁ ተስማምታችሁ ወደ ውይይት መድረክ ኑልን በሉት። ተደብቀህ ሁሌ እንዲህ ጠርቻለሁ እንዲህ ብያለሁኝ የሚለውን ነገር ይህን ፖለቲካ በእኛ ላይ አትስራ፣ አትጫወት፣ ይበቃል በሉ። ክርስቲያኖች ፊት ለፊት ሄድና ጋብዘው ውይይት በሉት። አለሁኝ እንዳም እንዳልኳችሁ በአካል ቢሆን በጣም ደስ ይለኛል። አዲስ አበባ ነው ያለሁት፣ እንደስከዛሬው ዱባይ አይደለሁም፣ ውጭ አይደለሁም። ያው ውጣና ከተደበክበት ከፊት ለፊታቸው ቁመህ ሙስሊሞችን እስኪያወራቸው ታሪክ ስራ በሉት። በአካል ቢሆን እንዳምን እመርጣለሁ። እዚሁ አዲስ አበባ ነው ያለሁት፣ ይምጣ። ከፈለገ በቤተ ክርስቲያን ውስጥ የሆነለት ያ ውይይት በአባቶቹ ፊት እንዳይሳደብ እንዳያንቋሽሽ፣ ምናልባት እነሱን አፍሮ እንኳን እንደው ቃላቶቹን ቢያስተካክል ማለት ነው። ያው አድርሱ ክርስቲያኖች፣ እንዳይቀር እንዲመጣ ፈልገዋለሁኝ እናንተ ስላላችሁ ነው እንጂ ይሄ ልጅ ለውይይት ብቁ ሆኖ አይደለም። እንዳይቀር ሂድና ውይይቱን ቃል በቃል ፊት ለፊት አቅርብለት በሉት። አብራችሁ ርዕስ ምረጡ፣ አብራችሁ ቀን ምረጡ፣ አብራችሁ ሰዓት ምረጡ፣ አብራችሁ ቦታ ምረጡ በሉት። እንዳይቀር እንዲህ እያለ ሆነ በሰው ከዚህ በፊት ምልክ እንዲሁ የሆነች ልጅ ቪዲዮ ቆረጥ አድርገው ነው ጠርቼዋለሁ። እንዲህ አይነት ጨዋታ ተጫወተ። በአሁኑ እንዳታልፉ ክርስቲያኖች፣ በአሁኑ አትጫወትም እንዲህ አይነት ድራማ። ሂድና ፊት ለፊታቸው አቅርቡ ውይይት በሉት። ያቻው ያው 24 ሰዓት ቤቱ ነው ያለው። ሂድና ጥራው በሉት። አይ ወደ ሙሴ ጋር ሂዱ ይላቸዋል። ሙሴን አስከፍትልን ይሉታል። አይ ወደ መሲሁ ጋር ወደ ክርስቶስ ጋር ሂዱ ይላቸዋል። ክርስቶስን አስከፍትልን ገነትን ሲሉት ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሙሐመድ ጋር ሂዶ እርሱ ነው ገነትን የሚያስከፍትላቸው ይላል። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም እኔም ሂጅ አስከፍታለሁ ብለው ይናገራሉ። ሐታ ኢየሱስ ክርስቶስ የሚያስከፍተው ገነትን ሙሐመድ ነው ብለው ይነግራቸዋል። ይዛል ወጣቻል አይደል? ዐለይሂ ሰላቱ ወሰላም ይሄን ይመስላል። እና ስለዚህ ወደ እኛም ሲናገሩ እኛንም ማስመልክቶ የኔ ትውልድ ሁላችሁም የገነት ናችሁ እምቢ ያለ ሲቀር እያሉ ቃል በቃል ተናግረዋል። ወደ ገነት እንደምንገባ እሱንም ወዴት እንደምንሄድ አያውቁም ነው የሚሏቸው። ውሸት እንደሆነ ላሳያችሁ ማስረጃ አውጥቼ ኩሉ ኡመቲ የድኹሉነ አልጀና የኔ ትውልድ ሁላቸውም በገነት ይሆናሉ። ያ ሰላም ያ ቃል በቃል እየማሉ ነው። ወደ አማርኛ ልቀይርላችሁ። ያው ምንጩን ያዙት። ቡኻሪ 78 ማን ነው 72 80 ላይ ታገኙታላችሁ። ወደ አማርኛ ቀጥታ እዚሁ እያለ ልቀይረው። ምን ይላል? ያ ጀማ ህዝቤ ሁሉ አላሁ አክበር። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ህዝቤ ሁሉ ምን አሉ? ገነት ይገባሉ። ያ ሰላም። ማን ነብዩ ሰለላሁ ዐለይሂ ወሰለም ስለ እናንተ ወዴት እንደምትሄዱ አያውቁም ነው ያሉት? በደንብ አድርገው ያውቃሉ፣ ነግረውናል። ህዝቤ ሁሉ ገነት ይገባሉ እምቢ ያለ ሲቀር አሉ። ያው እምቢ ያለ በስተቀር እዚህ ጋር እየማሉ ይነግሩናል። በሌላው ሐዲስ ላይ ነፍሴ በእጅ በሆነችው በጌታ እምላለሁ ሁላችሁም ገነትን ትገባላችሁ። አላሁ አክበር። ስለዚህ ነብዩ ሙሐመድ ስለ ራሱ አያውቅም ወዴት እንደሚሄድ፣ ስለ እናንተም ወዴት እንደምትሄዱ አያውቅም የሚሏችሁ ውሸት ውሸት ውሸት። አሁን ደግሞ በተናጠል ላሳያችሁ። ለምሳሌ በቁርአን ላይ በሐዲስም ላይ ወንዶችም ሴቶችም ገነትን ትገባላችሁ ይላል። መጽሐፍ ቅዱስ ላይ ግን አንዲት ቦታ ላይ ሴቶች ገነት ይገባሉ የሚል ቃል የለም። ወዴት እንደምትሄዱ አይታወቅም የሚባለው እንደዚህ ጋር ነው። በቃ አሁን ነው ዳስመጣል። የትኛውም ቦታ ላይ ኢየሱስ ክርስቶስም ሆኖ ነብያቶች ሴቶች በገነት ይሆናሉ ይገባሉ የሚል የለም። በቁርአን ላይ ግን ሴቶች ተብሎ ቃል በቃል ተገልጿል ገነት እንደሚገቡ። አዎ ማስረጃ ላውጥቼ ላሳያችሁ። ሴቶች በገነት እንደሚገቡ አሁን ማስረጃ ቃል በቃል ላሳያችሁ። በጅምላም በችርቻሮም አሁን በጥቅሉ ነው ያሳያችሁ አይደለ? አሁን ደግሞ በተናጠል ላሳያችሁ። ላሳያችሁ። አይሽ አላህ ሲናገር ሱረቱ ኒሳ 4ኛው ምዕራፍ 124 ላይ ሴቶችንም ወንዶችንም ብሎ ቃል በቃል ይናገራል። አንድ 124
ተዓል 124 ላይ ተመልከቱ። ሴትም ተብሎ ቃል በቃል የተገለጸው 124 ላይ ተመልከቱት። ከወንድ ወይንም ከሴት እርሱ አማኝ ሆኖ ከበጎ ስራዎችን አንዳችን የሚሰራ ሰው እነዚያ ገነትን ይገባሉ አለ። ያ ሰላም! ወንድም ሴትም ገነት እንደሚገቡ አላህ ሱብሓነሁ ወተዓላ ተናግሯል። መጽሐፍ ቅዱስ ላይ ግን ልክ እንዲህ ቃል በቃል ልብ በሉ፣ ገነት ትገባላችሁ፣ መንግስተ ሰማያት ትገባላችሁ ምናምን የሚል ቃል አይደለም ፈልገው። ሴቶች ብሎ አስመልክቶ የመጣ አለ ወይ? የለም፣ በፍጹም ሴቶች ገነት ይገባሉ የሚል የለም። እሺ፣ ይሄን ይመስላል። ጥያቄ አለህ ሌላ? አሁን ነው ወጣው ማለት ይሄን ሁሉ እኔ አምናለሁኝ እና እናቴን ቀጥታ ባገናኝ ደስ ይለኛል። እናቴን ባስገባትና እናቴን ብታወራት ደስ ይለኛል። ደስ ይለኛል። ልጃት ነው። ኦኬ፣ ጠርቻት ልምጣ። በቃ መርሐባሽ። እሺ፣ እንትን ፎቶን ቀይር። እሺ፣ እኛ መሲሁን ዒሳን በጣም እናከብረዋለን፣ በጣም እንወደዋለን። እንዳውም ይሄ አይ መርሐባ ብሽር ሲመለስ አስገቡት። እሺ፣ እኛ ዒሳ ይሄ ነው ብለን እናምናለን ወይ? ላ ዒሳ ገና ህፃን ልጅ ነበር እኮ። ትልቅ ሽማግሌ አድርገው ስለውታል ኢየሱስን። እንዲህ ጺም በጺም እንደዚህ ምናምን የሆነ ሰውዬ ላ ገና የ33 ዓመት ልጅ እኮ ነው። ከዚች ዓለም ሲነሳ ወደ ሰማይ ሲሄድ የ33ቱን ወጣት ልጅ የ40 ዓመት የ50 ዓመት የትልቅ ሰው እድሜ አድርገው ስለውታል። ላ ህፃን ልጅ ነው። እጅግ በጣም ውብና ቆንጅዬ ነው። ደግሞ የሚገርማቸው ነቢዩ ሰለላሁ ዐለይሂ ወሰለም በአካል አይተውታል። ሁለተኛው ሰማይ ላይ ሲሄዱ በጣም ውብ እንደሆነ ተናግረዋል። እጅግ በጣም የሚያምር የሆነ ነብይ ነው ዒሳ ዐለይሂ ሰላም። ትልቅዬ ሽማግሌ ወረበል ካባ አይደለም ብዬ ነው የምነግራችሁ። በጣም የሚያምር ወጣት ልጅ ነው። የ33 ዓመት ወጣት ልጅ አይተህ እዚያ እሱን ሄደህ የሱስ ዒሳን ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጹት ጊዜ ምን አሉት መሰላችሁ? ለይሰ ቢጠዊል ወላ ቢልቀሲር ወላኪነሁ መርቡዕ አሉ። እርሱ በጣም ረጅም አይደለም፣ በጣም አጭርም አይደለም፣ ነገር ግን መካከለኛ ተክለ ሰውነት ያለው ነው አሉ። ተመልከቱ። በጣም ጅርግግ ረጅም ሲል ሰውዬ ያስጠላል፣ አጭርም ሲሆን ያስጠላል። መካከለኛ ነው አሉ። ይህ የወንድ ልጅ የውበት በቃ መገለጫ አንደኛው እሱ ነው። ዓሪዱ ሰድር አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ደረቱ ሰፊ ነው አሉ። ተመልከቱ፣ ደረቱ ሰፊ ነው። ዒሳ ዐለይሂ ሰላም ደረታም ነው። ዋሲዕ አልመንኪበይን አሉ። ትከሻውን ምልክ እንዲሁ ሰፋ ያለ ነው አሉ። ትከሻው እንዲህ ነሳ ያለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከዛ ሲገልጹት ስለ ጸጉሩ ሲናገሩ ወሸዕሩሁ የሲሉ ኢላ ሸሕመቲ ኡዙነይህ አሉ። ጸጉሩ ደግሞ እስከ ጆሮ ጫፍ ድረስ ረዘም ያለ ነው አሉ። ምን አይነት ጸጉር ነው? ጸጉሩ ሁለት አይነት ነው። አንደኛ ለስላሳ የሆነ ጸጉር አለ። ሁለተኛ እንደ አፍሪካ ያሉት ቁርጭጭ ያለች ጸጉር አለች። የዒሳ ቁርጭጭ ካሉት አይደለም፣ ጸጉሩ በጣም ለስልስ ያለ ነው ብለው ተናገሩ ነቢዩ ሰለላሁ ዐለይሂ ወሰለም። ከለሩስ ምን አይነት ነው? የታዩት በሁለተኛው ሰማይ ላይ ተውታል። ቃል በቃል ማስረጃ አውጥቼ አሳያለሁ። ዒሳን ኢየሱስን የማርያምን ልጅ አየሁት ብሎ የተናገሩበት ላሳያቸው። ማየት የሚፈልግ ክርስቲያን ካለ ቀጥታ ማስረጃ ጠይቀኝ። ለምናገረው በአንድ ደቂቃ ውስጥ አውጥቼ አሳያቸዋለሁ። አይተውታል ነቢ ሰለላሁ ዐለይሂ ወሰለም። ያ አንድ አውጥቼ ላሳያቸው፣ አውጥቼ ላሳያቸው። አምላክ ለኢየሱስ ክርስቶስ ለምሳሌ ሙሴንና እነ ኤልያስን ምናምን እንዳሳያቸው ያለፉትን ነቢያት ለእርሳቸውም ያለፉትን ነቢያት አሳያቸው ገልጦላቸው። ይሄ ነው። አሁን እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም ሙሐመድ ሰለላሁ ዐለይሂ ወሰለም ኢየሱስን እንዳገኙት የማርያምን ልጅ ማስረጃ ላሳያቸው። እሺ ሐዲሱን የታገኝታላችሁ ሶሒሁ ሙስሊም 162 ምንጩን ያዙ። መጀመሪያ ያውና ይታያቸዋል። ስክሪንሻት አንሱት። ሶሒሁ ሙስሊም 162 ቡኻሪ ላይ 7517። አሁን እዚህ ጋር ነቢያቶችን ሁሉ እንዳገኟቸው የተገለጸበት ነው። አሁን እኛ ግን የምንሄደው ማን ላይ ነው? ቀጥታ ዒሳ ላይ ወይም ኢየሱስ ላይ እንሄዳለን። ምን አሉ መሰላችሁ? ከዚያም ثم طلعنا الى السماء الثانيه ወደ ሁለተኛው ሰማይ ወጣን ይላሉ። ወደ ሁለተኛው ሰማይ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲወጡ ጊዜ ማንን አገኙ? ፈረአይቱ ዒሳ ወየሕያ ዐለይሂም ሰላም፣ ዒሳንና የሕያን አገኘሁኝ እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ዒሳንና ዮሐንስ እንዳገኟቸው ይናገራሉ። እሺ ላውጣላችሁ አንዴ። እሺ ላውጣላችሁ።
ተኽሪጅ ሐዲስ አልኢስራ ወልሚዕራጅ እሺ ያ ወደ አማርኛ ልቀይርላችሁ። እዚህ ጋር ከመጀመሪያው ጀምሮ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እና ገብርኤል ጋር አብረው የሄዱበት ጉዞ ነው። ወደ ሰባቱ ሰማይ ያረጉበት፣ ከዚያም ወደ ሁለተኛው ሰማይ ወጣን ከሚለው ጀምሮ በደንብ ተመልከቱ። ከዚያም ወደ ሁለተኛው ሰማይ ወጣን። ገብርኤልም እንዲከፈት ጠየቀ። ማነህ ተብሎ ተጠየቀ። ገብርኤል አለ። ከአንተ ጋር ማን ያለው ተብሎ ተጠየቀ። ገብርኤል ሙሐመድ ብሎ መለሰ። ገብርኤል ከዚያስ ተልኳልን ይላል። አዎ ተብሎ አካልን ተብሎ ተጠየቀ። ተልኳል አለ። ስለዚህ ተከፈተልን። ከዚያም ሁለቱን የአጎትማማች ልጆች ወይንም የአክስትማማች ልጆች አገኘሁኝ። ማን እናገኘሁ? እነርሱም የማርያምን ልጅ ኢየሱስንና የዘካርያስን ልጅ ዮሐንስ ነበሩ ብለው ተናገሩ። ከዚያስ ያው ኢየሱስ ተቀበላቸው። ኢየሱስና ዮሐንስ ተቀበሉኝና ለደህንነቴም ጸለዩልኝ አለ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የማርያምን ልጅ ኢየሱስን ያውቃል። በቃ የማርያምን ልጅ ኢየሱስን እና የዘካርያስን ልጅ ዮሐንስን አገኟቸው። ሁለቱም ታላላቅ ነቢያት ናቸው። የዘካርያስ ልጅም ታላቅ ነቢይ ነው፣ የሕያ ወይንም ዮሐንስ። ልክ እንዲሁ የማርያም ልጅ ኢየሱስ ወይንም ዒሳ ዓለይሂ ሰላም ታላቅ ነቢይ ነው እና እንዳጠቃላይ እነሱን አይተዋቸዋል፣ አግኝተዋቸዋል ማለት ነው። ይህን ይመስላል። እሺ ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ሰላም ዳኝ አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ። እንትን ትላንትና ዙህር እየሰገድኩኝ ማለት ነው በሁለት ረስቼ በሰማይ ላይ ነው ያገኛቸው። ሁለተኛው ሰማይ ላይ እዚያ ነው አምላክ አላህ ሱብሓነሁ ወተዓላ በዚያ ላይ ነቢያቶችን ሁሉ አስገኘላቸው። ወደ ሰማይ ሲሄዱ ጊዜ አገኟቸውና ከነቢያቶች መካከል የተወሰኑትን፣ ከዚያም እነዚያ ነቢያቶች ወደ ምድር ሲወርዱ ነብዩ ሰለላሁ ዐለይሂ ወሰለም አጅበዋቸው ምድር ላይ ወረዱ። ቤተ መቅደስ ኢየሩሳሌም ላይ ደግሞ ሁሉንም ነቢያት በአጠቃላይ በአንድ ላይ አገኟቸው። ቤተ መቅደስ ኢየሩሳሌም ወይም ቤተል መቅደስ ፍልስጤም ላይ የሚገኘው እዚያ ውስጥ ነቢያትን ሁሉ አግኝተዋቸዋል። ነቢያቶችን ሁሉ እንዳገኟቸው በጥቅሉ ደግሞ የተናገሩበትን ሐዲስ የሚፈልግ ካለ አሁን ያሳያቸው በተናጠል ነው። የሁሉንም በአንድ እንዳገኟቸው የሚፈልግ ካለ ደግሞ ያሳየዋለን። ጥያቄሽ ምንድን ነው? እሱ ጥያቄ ማለት ነው። እየሰማኸኝ ነው? እየሰማሽ ነው። ትላንትና ዙህር እየሰገድኩኝ ረስቼ በሁለት ረካ አሰላመትኩኝ። ከዛን ልክ ካሰላመትኩኝ በኋላ አስታወስኩኝና ተነስቼ ከእንደገና ሁለት ጨምሬ ካሰላመትኩኝ በኋላ ነው ስጁድ ሰፍሁ ያደረኩት። እንዴት ነው? ትክክል ነኝ ወይስ አይደለሁም? ትክክል ነሽ። أسباب سجود السهو ثلاثة. أسباب سجود السهو ثلاثة. يسجد السهو مكنياته سوستناتشو، إما الزيادة وإما النقص وإما الشك. أما في حالة الزيادة يكون سجود السهو بعد التسليم كما فعلت أختنا هذه، وأما في حالة النقص وفي حالة الشك يكون سجود السهو قبل التسليم. يعني سلازي بصلاة لا يسويو ستات لسرام بيشلو كسوست هاندونا وي دي تمر يشلال بلاي وينم ليقنس يشلال وينم ليتراتر يشلال በመጨመር ጊዜ ከሆነ ስጁድ ሰሁ የሚያደርገው ከሰላመተ በኋላ ነው። ስለዚህ አንቺ ያደረግሽው ትክክል ነው። ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸውም ይሄ ነገር ተከስቶ ልክ እንደሱ ነው ያደረጉት። እሱ ልንገራቸውና ወደ ሌሎቹ እንሄዳለን። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ እርሳቸው ሲያሰግዱ ጊዜ አንድ ቀን የዐሱር ሶላትን ሁለት ረካ ብቻ አሰግደው አሰላመቱ። አራት ያሰግዱ መስሏቸው አሰላመቱና ጨርሰው ሄዱ። ከመስጂዱ ፊት ለፊት ወደሚገኘው የቴምር ዛፍ ስር ሄዱና ቆሙ ነብያችን ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ሰሃቦች መስጂድ ውስጥ መወያየት ጀመሩ። አነስ የነብዩ ሰለላሁ ዐለይሂ ወሰለም አም ቁሲረቱ ሶላት፣ ለመሆኑ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ረስተው ነው ሁለት ረካ ብቻ ያሰግዱን አራት ማሰገድ ሲገባቸው፣ ወይንስ የዐሱር ሶላት እንዲያጥር ትእዛዝ መጥቶ ነው ከአላህ ዘንድ የቀነሱት ተብለው ተወያዩ። ይህን ነገር ሄደን ማጣራትና ማረጋገጥ አለብን አሉ ሰሃቦች። ከሰሃቦች መካከል ዙል የደይን ተብሎ የሚጠራ አንዱ ሰሃባ እርሳቸውን በጣም እንትን ይላቸው በጣም የሆነ መዳፈር አለ አይደል? ማለት ሰውየው በጣም እንትና
የሚቀላለዳችሁ ምናምን አይነት ሰው ደርሳቸው በጣም ያስቃቸው ነበር። ይሄ ሰሃባ ይቀላለዳቸው ነበር። በቃ እኔ ሂጄ ላረጋግጥና ልጠይቃቸው አለ። ሄደና ያ ረሱላላህ አላቸው፣ አንቱ የአላህ መልእክተኛ አላቸው፣ አነሲተ አም ቁሲረት ሶላት አላቸው፣ ረስተህ ነው ወይንስ ሶላት እንድታጠር ትእዛዝ መጥቶ ነው 2 ረክዓ ያሰገዳችሁን አላቸው። አይ ለም አንሳው ለም ትቅሰር፣ አይ አልረሳሁም ብም አላጠረም ምንድን ነው ሲሉት፣ እንግዲህ አሁንስ አንተ ሰለይት ብና ረክዓተይን 2 ረክዓ ብቻ ነው ያሰገዱን አላቸው። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ መጡና ሰሃቦችን ተመለሱ አላቸው። ተመለሱ። ከዚያም እንደገና ስንት ረካ? 2 ረካ ጨምሮ አሰገዷቸው። ከዚያም ካሰላመቱ በኋላ ሱጁድ ሰሁ አደረጉ። ልክ አንቺ እንዳደረግሽውና ትክክል ነሽ ለማለት ነው። አይ ትክክል ነሽ ለማለት ነው። አይ እሺ። እናት መጣለች፣ እናት መጣች። አዎ መስቀል ዛህራ ይላል። የትኛው ያለችው ገብታለች? ዛህራ ሰላም፣ እንዴት ነሽ? ዛህራ ይሰማል? ሚዩቱን እንዴት እናንሳ እስኪ? ዛህራ መክፈት የሚሆን ምናልባት እስኪ ወይ ከአንተ ጋር ካለች እንድታወራ ነገራት፣ ችግር የለውም። በአንተም ቢሆን ሚዩቱን ያልተነሳ መሰለኝ። እሺ ወይ እንደገና 1 ቁጥር ጻፍና እናስገባት፣ ሚዩት ሳታደርገው። ዛህራ አለሽ? እስኪ ትንሽ እንጠብቅ፣ እصبሩ شوي። እሺ እንደገና ተመልሳ ትግባ መሰለኝ። ወይ ተመልሳ ትግባ እሱ እሺ አንድ 5 ደቂቃ ምናምን ብቻ 10 ደቂቃ አንድ አምጣው መብዳይዝ እሱን ኬብሌት ነው። አንድ ጊዜ لا أريد أن أخرج من البث المباشر حتى أقرأ كتاب الله عز وجل ولو كانت يعني يسيرة. أوليس كيبلنا يثنى عندي يزغرق. እሺ አንድ ልጅ ኮሜንት ላይ ደጋግሞ እየጠየቀ ነው፣ እንመልስለት። ጥያቄ በረመዳን ወር ጾም ላይ እያሉ ከሚስት ጋር ግብረ ስጋ ግንኙነት በፈጸም ከፋራ ማስተሰሪያ አለበት። ከ3 ከፋራ አይነቶች የትኛው ነው ለማለት ነው። እንትን ጥያቄ ተቋርጧል። የመጀመሪያው ምንድነው? ከቻልክ የመጀመሪያው 2 ወር በተከታታይ መጾም። ይሄን ማድረግ ካልቻልክ 60 ድሃዎችን ማብላት ነው። ባሪያ ነፃ ማውጣት የሚለው በዚህ ዘመን ባሪያ ስለሌለ እርሱ ይታለፋል። ስለዚህ ከቻልክ 2 ወር በተከታታይ መጾም፣ ካልቻልክ ደግሞ 60 ድሃዎችን ማብላት። ለዚህ ማስረጃ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሆነ ሰው መጣና ጠይቃቸው፣ ያ ረሱላላህ ወቀዕቱ ዐለ እምረአቲ ፊ ነሃሪ ረመዳን አላቸው። አንተ የአላህ መልእክተኛ ሆይ በረመዳን ጾም ላይ በሚስቴ ላይ ወደኩኝ እና ምን ላድርግ ብሎ ጠየቀ። ማለት ግንኙነት አደረግኩኝ ምን ላድርግ ሲላቸው፣ هل تستطيع أن تصوم شهرين متتابعين አሉት። 2 ወር በተከታታይ መጾም ትችላለህ አሉት። فقال አልችልም አለ። هل تستطيع أن تطعم 60 مسكينا አሉት። ለ60 ድሃዎችስ መመገብ ትችላለህ አሉት። فقال አልችልም አለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤት ለ60 ድሃዎች ሊመገብ የሚችልን ምግብ ቴምር ሰጡትና አሉት። ከዚህ የምንረዳው በረመዳን ቀን ላይ ግንኙነት ያደረገ ሰው ከፋራ ወይንም ኃጢአቱን የሚያስተሰርይለት ምንድነው? ለሰለማን ነው 2 ወር በተከታታይ ያለምንም ማቋረጥ መጾም። ይሄን ካልቻለ ለ60 ድሃዎች ማብላት የሚለው ነው። እሺ ጥያቄ ያለው አለ? ጥያቄ ያለው አለ? ያለው ከዚያ ደግሞ ጊዜ ወስዶ ሀሳብ ይሰጣል። በዚህ መሰረት መቀጠል ትችላላችሁ። ማናቸውም ጥያቄ ያላችሁ ሁሉ መግባትና መጠየቅ ትችላላችሁ። ዲያቆንም ሆነ ቀሳውስትም ሆነ ነቢያት የምትሉ ፕሮቴስታንቶች እንድትሆኑ
እሺ ጥያቄ ያለ ይቀጥል። ቅልሉ እኔ ላውራ እንዴ? ማናቸው ያላችሁ? እሱ እንዴት ነው? ሰላም ነው አለው። እንዴት ነው? ደህና ነው። ይሰማል? እሱ ይሰማል። እንዴት ነው? ደህና ነህ? ጥያቄ አለ? እሱ ይሰማል? አዎ ይሰማል። ጥያቄ ምንድን ነው? አለን በጆኒ ቤት እፎይ ሰኞ ማታ 3 ሰዓት ዲቤት ጠርተዋል፣ እንዳትቀር። ማስተማሩ ተዋረ በጆኒ ቤት በኋላ ስለኛ እያወራ ይቀጥላል ማለት ነው። ሰኞ 3 ሰዓት በጆኒ ቤት እንዳትቀር፣ እፎይ ዲቤት ጠርተዋል። ሁላችሁ ይመጣች ተናገሩ፣ ችግር የለም። ከዚህ በኋላ እንደማናቸውም ህፃን ልጆች ገብቶ ይጠይቃል፣ እናስተምርልሃለን። አንተም ሁልህም ተሰባስበህ በቃ ምንም ማድረግ አይቻልም። ስብራታቸው በጣም ከባድ ነው። ወላሂ እረዳቸዋለሁ። የላ ነዝሉ ነዝሉ ብስሯ እንዳትቀር። ያው እንግዲህ የእናቴ መቀነት አደናቀፈኝ ምናምን አይሰራም። ያው እንግዲህ ምንም ማድረግ አይቻልም። ወላሂ እረዳቸዋለሁ። አንድ ቤት አድርገው ተባነነበት 10 ኡስታዞች ሆናችሁ ብትመጡ እቀብራችኋለሁ ምናምን ባነኑበት። ክርስቲያኖች ራሱ 10 አይደለንም። አንተም ያም አብሮህ ስታንጓጥጡ የነበራችሁት ሁለታችሁም ኑ። ልክ እንዲሁ ደግሞ ሁለቱ ነው እዚህ የጠብቋችሁ። ሌላ አልተባላችሁም። 10 ምናምን ነው። ለ10 አያስፈልግም። አላህን ውስታ ያን ስብራታቸው እየመጡ እዚህ እንደገና እና ከዚህ በኋላ በቃ እናስተናግዳቸዋለን። መታችሁ ጠይቁ። እኛ ክፉ ቃል አንናገራቸው። መጣቸው ራሳቸው እንደዚህ ባታወሱ ኖሮም ትዝ አትሉኝም። ወረበል ካባ ለካ አጀንዳ ሆነንባቸዋል። ሰሞኑን የማይቋረጥ አጀንዳ ነው የሚሆነው ከዚህ በኋላ የሙስሊሞች ጉዳይ ከባድ። ጥያቄ ካለ ጠይቅ። ለምሳሌ እኔ ክርስቲያን ነኝ። ክርስቲያን አትለኝም? እኔን እሺ ልጆች ታባ ማድረጋችሁን አታቋርጡ። ገስት ላይ ሰው አይታየኝም፣ እንዲሁም ደግሞ እንቆጣጠር ማያደርግ። እሺ ወኢዛ ራአይቱም ዋሂድ መጠየቅ እችላለሁ? እኔ መጠየቅ እችላለሁ? ጠይቅ ጥያቄ ካለ። መጽሐፍ ቅዱስ ላይ ስለ ነብዩ መሐመድ ሚት አታድርጉት እንጂ ሚት አታድርጉት። ጥያቄውን ይጨርስ። መጽሐፍ ቅዱስ ላይ የነብዩ መሐመድ ስም ተጠቅሷል በሂብሩ በተጻፈው ላይ የሚል አለ። ስለሱ ያለህን እስቲ ኢንፎርሜሽን። ማሪ ሰለሞን ምዕራፍ 5 ቁጥር 16 ላይ ሙሐመድ ይላል። ሙሐመድ የሚል ስም አለ። ሙሐመድ የሚል የወንድ ስም አለ። እዛ ላይ እናገኘዋለን። የወንድ ልጅ ስም ሰምተኛል ወይ? ዕብራይስጡ ላይ የለም። ዕብራይስጡ ላይ በአጭር እየነገርኩህ ነው፣ ልድገምልህ። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ሙሐመድ የሚል ስም አለው። እናሳይህ ወይ እርሱ ሙሐመድ ይላል ቃል በቃል እናሳየህ። ልጆች ለምንድን ነው ታብ ማታደርጉት? ይህ ሁሉ ሰው አለ ግን ታብ አያደርጉም፣ ኮፒ ሊንክ አያደርጉም። ገስት ላይ ማን ሰው እንዳለ አይታየኝም። ታብ ስታደርጉ፣ ኮፒ ሊንክ ስታደርጉ ገስት ላይ ሰዎች ይታያሉ። እነሱ ለምን እንድናስተናግድ ያግዛል። ስለዚህ ታብ አድርጉ፣ ኮፒ ሊንክ አድርጉ። እሺ በቃ ዝም ብሏል መሰለኝ ልጁ። ቀጣይ ጥያቄ ያለው ሰው ሌላ ጥያቄ ካለ ጠይቅ።
ሙሉ ያለ አለኝ የሆነ ኢንተርፕራክሽን ለመግባባት ፈልጌ ነበር። እኔ ግን ማንም እንደዚህ ከምናወራ በቃ ግልጽ የሆነ ነገር ከዚህ በፊት እኔ ክርስቲያን ነኝ። አሁን እውነትን ብናገር ያው እናትና አባቴ ስላመኑ ያው አንድ ሃይማኖት ከነሱ ጋር ቀጥያለሁ እንጂ ገምግሜ አውቄ እንደዚህ ተረድቼ አይደለም የገባሁት። የግድ እንደዚህ ከምናወራ ውስጥ ላይ የምንሰማው ክርስቲያን የሚሆን ጴንጤ የትኛውንም ቢሆን እንደዚህ ለመማር እንኳን ጊዜ ባለን ጊዜ ወጣትነት ባለን ጊዜ ሁላችንም እንደዚህ ተምረን አውቀን ከቻለን በትክክለኛ ምላሽ አንድን ሰው ማሸነፍ ካልቻለን ዝም ብለን ብንቀመጥ አሪፍ ነው። ግን ያው የመጽሐፍ ቅዱስና የቁርአን ልዩነት ምንድነው? ወስቦ ይቅርታ። እሺ፣ የመጽሐፍ ቅዱስና የቁርአን ልዩነት ቁርአን ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ ሲሆን መጽሐፍ ቅዱስ ግን ከሰዎች ነው። ራሱ መጽሐፍ ቅዱስ ላይ ይናገራል። እኛ ቁርአንን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ቁጭ ብለው ራሳቸው ስላለፉ ሰዎች ምናምን እየተረኩልን አይደለም። ከአላህ ዘንድ ነው በመልአኩ ገብርኤል በመንፈስ ቅዱስ ምሪት የወረደላቸው። ነገር ግን መጽሐፍ ቅዱስን ስናይ ጊዜ ከአምላክ ዘንድ ሳይሆን ሰዎች ናቸው። ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄደህ ብትሄድ የራሱ የጥረቱ ውጤት እንደሆነ ይናገራል። የከበርክ ቴዎፍሎስ ጓደኛ ይሆን ያለ ይናገራል። እኔ ለአንተ ይሄን ልጽፍልህ መልካም ሆኖ ታየኝ እንደው ጻፍኩልህ ይሄን መጽሐፍ እያለ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ቁርአን ላይ ግን እንዲህ አይነት ቃልም ራሱ የላቸው ገብቶሃል አይደለ? ተናጋሪውን ሄደን ስናይ አምላክ አላህ ሱብሓነሁ ወተዓላ ይሄ ነው። ሌላኛው ነገር ቁርአን የነቢያቶች ሃይማኖት ምን እንደሆነ ቃል በቃል አስቀምጧል። መጽሐፍ ቅዱስ ላይ ግን የነቢያት ሃይማኖት ምን እንደሆነ አይታወቅም። ክርስቲያን ነህ አንተ ለምሳሌ የቀደሙ ነቢያቶች ክርስቲያኖች ናቸው ብለህ ታምናለህ። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ አንድም ነቢይ እኔ ክርስቲያን ነኝ ብሎ የተናገረ ራሱን የገለጸ የለም። አንድም ነቢይ ህዝቦቹን ሲያስተምር ህዝቦች ወይ ክርስቲያን ሆኑ ያለ የለም። ነገር ግን ወደ ቁርአን ስትመጣ ጊዜ ነቢያቶች ሃይማኖት ምን እንደሆነ ቃል በቃል ነቢያቶች እኔ ሙስሊም ነኝ ሲሉ ታገኛለህ። ህዝቦቻቸውን ነቢያቶች ሙስሊሞች ሁኑ ብለው ሲናገሩ ታያለህ። አየህ አይደለም? ያ ነው። ሌላኛው ነገር ስለ አምላክ ባለው አስተምህሮ ቁርአን ከላይ እስከታች ድረስ ከሱረቱል ፋቲሃ እስከ ሱረቱን ናስ አምላክ በማንነቱም በምንነቱም አንድ ብቻ እንደሆነ ይናገራል። አንተ ግን አምላክ በመለኮት አንድ ነው፣ በአካል ደግሞ ሶስት ነው ብለህ ታምናለህ። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ብለህ ታምናለህ። ገብቶሃል አይደለ? ይህ እንዳው በጥቂቱ ነው። ሌላኛው ለነቢያቶች የሰጠው ክብር ቁርአን መጽሐፍ ቅዱስስ ላይ የሚለው ለአምላክ የሰጠው ክብር መጽሐፍ ቅዱስ ላይ ቁርአንስ ላይ የሚለው ልክ እንዲሁ ይህም በጣም የሰማይና ምድር ያክል ልዩነት ያለው ሆኖ ታገኛለህ። በመጽሐፍ ቅዱስ ላይ ስትሄድ ጊዜ ነቢያቶች ጣዖት ያስመልካሉ ህዝቦቻቸው። ለምሳሌ ሃሩንን ብትወስድ አንድ ሜት አድርጉት። አድሚኖች ሜት አድርጉ። መጽሐፍ ቅዱስ ላይ ስትሄድ ጊዜ ነቢያቶች ህዝቦቻቸውን ጣዖት እየሰሩ እንኩ ይሄ ነው አምላካቸው አምልኩ እያሉ ይሰጧቸው ነበር። ለምሳሌ ከተባለ ሃሩን የሙሴ ወንድም ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሃሩንን ነቢይ አድርጌዋለሁ ይላል እግዚአብሔር። ተስማማ፣ ነቢይ አደረገው። ከዚያ ይሄ ሃሩን ነቢይ ምን አደረገ ብላችሁ ሄዳችሁ ስታዩ ኦሪት ዘጸአት ምዕራፍ 32 ቁጥር 1 ስትሄድ ጊዜ ምን ይላል? ለህዝቦቹ ይሄንን ጣዖት ሰራላቸው፣ ይሄ ነው ከግብፅ ነፃ ያወጣቸው አምላካቸው ብሎ ሰጣቸው፣ አመለኩት። በፈጣሪ ለምን የታታደርጓቸውም አድሚኖች። ወደ ቁርአን ስትመጣ ግን ነቢያቶች ያ ሃሩን ጣዖትን አስመልኳል ወይ? ነገር ግን አምላክ አላህ ስብሐነሁ ወተዓላ ሲያነጻው ታያላችሁ። ሃሩን በፍጹም ያን ጣዖት አልሰራላቸውም፣ ሳሜር የተባለ ነው የሰራው ብሎ ይህንን ይገልጽልናል። ስለዚህ እንዳው ይሄ በጥቂቱ ነው። መጽሐፍ ቅዱስ ላይ ስንሄድ ጊዜ አንድ ለምን ታባት አድርጉ ልጆች? ያ እኔ መቆጣጠር እችል ነበር። ኮፒ ሊንክ አድርጉሽ። እስኪ ዳታ እንደገና ላጥፋና ላብራ። እስኪ ምናልባት ከሱ ከሆነ አሁን ይሰማቸዋል። እና እሱን ይመስላል በጥቂቱ ማለት ነው። እና ስለ አምላክም ልክ እንዲሁ መጽሐፍ ቅዱስ ላይ አምላክን ሄደህ ስታይ ጊዜ አምላክና ሰው ትግያ ሲጋጠም ታያለህ። ጭራሽ እግዚአብሔርና ያዕቆብ ትግያ ተጋጠሙ ይለናል መጽሐፍ ቅዱስ። ከዚያስ ጭራሽ አምላክን ሰው አሸነፈው፣ ያዕቆብም እግዚአብሔርን ታግሎ አሸነፈው ይለናል። በቁርአን ላይ እንዲህ ያለው ላ በፍጹም የለም። አምላክ ከሰዎች ጋር ታገለ፣ ተሸነፈ፣ ተደበደበ ምናምን ሂሳብ የለም። እንደ መጽሐፍ ቅዱስ ላይ አምላክ ብለህ የምታምነውን ኢየሱስ ክርስቶስን ሰዎች ገደሉት፣ ሰቀሉት፣ ገረፉት፣ ተፉበት ምናምን እንዳለ ታገኛለህ። በቁርአን ላይ ግን አምላክ ምንድን ነው ብለህ ስታይ ኃያል ነው፣
ማንም አይደለም ሰዎች ሊነቁት፣ እርሱ በጣም ኃያል ነው። ፍጥረታትን በቅጽበት የሚቀስፍ የሆነ አምላክ ነው። ወሁወል ዋሂዱል ቀሃር ይላሉ ነቢያቶች ሲያስተምሩ፣ እርሱ አንድና ኃያል አሸናፊ የሆነ አምላክ ነው ይላል። ወሁወል ዐዚዙል ሐኪም ይላል፣ እርሱ አሸናፊና ጥበበኛ የሆነ አምላክ ነው ይላል። ወሁወል ጀባሩል ሙተከብር ይላል። አላህ ስብሐነሁ ወተዓላ ኃያል የሆነ አምላክ ነው። በፍጥረታቶቹ የሚገደል የሚሰቀል የሚገረፍ አይደለም። እዚያ ጋር ስትሄድ ግን በብሉይ ኪዳንም ይታገሉታል፣ ያሸንፉታል። በአዲስ ኪዳንም አምላክ ብለው የሚያስቡትን አካል ሰዎች ተፍተውበታል፣ ምራቃቸውን ገርፈውታል፣ እርቃኑን አስቀርተውታል፣ ያን ሁሉ አድርገውታል። ይህን አምላክ ብላ እና ስለዚህ ይህ እንዳው በቁርአንና መጽሐፍ ቅዱስ መካከል ካለ ልዩነቶች ጥቂቱ ነው የነገርኩ። ይህን ይመስላልሽ እና መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የእግዚአብሔር ቃል ነው አይልም? የእግዚአብሔር ቃል ነው ብለው አያምኑም እነሱ ራሱ የጻፉት አካሎች። ይሄ እግዚአብሔር ቃል ነው ብለው እኔ ራሴ ልጽፍልህ መልካም ሆኖ ታየ ነው የሚለው ሉቃስ። ለምሳሌ ላሳየህ። ሉቃስ ወንጌል አይልም ወይ? መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ አይናገርም ወይ? ምን እንደሚላሰ መጽሐፍ ቅዱስ የሚል ቃል የለም ራሱ መጽሐፉ ላይ የለም። እሺ ለዛ ሚል ይሁን ወንጌልም ይሁን ቃሉ የእግዚአብሔር ቃል ነው አይልም ወይ? አሁን ያለ አንተ መወያየት ከሆነ የምትፈልገው በውይይት እናድርገው። መወያየት ትፈልጋለህ? እሺ እግዚአብሔር ቃል ነው የሚል አሳይሽ፣ ችግር የለውም። አይሽ አሳይ። እሱን ከሆነ የምትፈልገው የእግዚአብሔር ቃል የምለውን አሁን ሮሜ ባነበው ነው እዛ ሐሳብ ላይ የእግዚአብሔር ቃል ነው ይላል ቃሉ። ወንጌል የእግዚአብሔር ቃል እንደሆነ እሺ አንብብልን። እሺ የቱ ጋር አውርተን ነበር እኮ 10:9 ላይ እንትን ሮሜ 10:9 ላይ። እሺ ሮሜ 10:9 ላይ እሺ ምን ይላል እዚያ ላይ? እንደውም አንድ ላይ እና ሮሜ 10:9 ላይ የእግዚአብሔር ቃል ይላል ሳይሆን አንድ ላይ ያለውን ሐሳብ እናነብ። ሮሜ 1:1 ላይ ነው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ይላል በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለያ። እና የእግዚአብሔር ወንጌልስ ማን ነው? የእግዚአብሔር ቃል የሚል የለም። እዚህ በመጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል እዚህ ጋር የለም። እግዚአብሔር ወንጌል ይላል። ወንጌል ማለት ምን ማለት ነው? አንዴ የእግዚአብሔር ቃል ነው። ቃልም ሥጋ ሆነ አይልም? ኢየሱስ ክርስቶስንም ይሁን ቃልም ይሁን ቃልም ሥጋ ሆነ አይልም? ቃልም ሥጋ ሆነ ይላል። ነገር ግን እዚያ ጋር ቃልም ሥጋ ሆነ ሲል ጊዜ እግዚአብሔር ቃልን አስመልክቶ እየተናገረ ወይንም መጽሐፍ ቅዱስን አስመልክቶ እየተናገረ ሳይሆን ቃልም ሥጋ ሆነ ብለህ የምታምነው አንተ ቃል እዚያ ቦታ ላይ ኢየሱስ ክርስቶስ ራሱ ነው ብለህ ነው የምታምነው አይደለ? እንጂ መጽሐፍ ቅዱስ አይደለም። እና ለእግዚአብሔር ወንጌል ማለት እሺ በሌላ ትርጉም አለን እኛ ከመጽሐፍ ቅዱስ ውጪ። ለማንኛውም እዚህ ቦታ ላይ ወንጌል ብሎ ማለት በስርዓት ማለት እንጂ ሌላ ነገር አይደለም። በስርዓቱም የእግዚአብሔር መንግስት ትመጣለች እያለ ያበስር ነበር ኢየሱስ ክርስቶስ እያለ ይናገራል። ስለዚህ ወደፊት ስለሚመጣ እግዚአብሔር መንግስት ነው በስርዓቱ። ያንንም ታዲያ ከኢየሱስ ክርስቶስ በኋላ እግዚአብሔርን የአምላክን መንግስት ያቋቋመው ማን ነው? የነቢያትን ሁሉ አስተምሮ መሰረት አድርጎ ከተባለ የአምላክን መንግስት በምድር ላይ ያቋቋሙት ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ኢየሱስ ክርስቶስም ራሱ የእግዚአብሔር የአምላክ መንግስት ትመጣለች እያለ ከሚያበስሩት መካከል ነበር። ያ ነው። እሺ ለማንኛውም እዚህ ቦታ ላይ አንተ የቃል በሚለው ማንስተሃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውም ቃልም ሥጋ ሆነ ይላል። እዚያ ላይ ቃል ነው ብለህ የምታምነው አንተ ደግሞ ኢየሱስ ክርስቶስ ነው አይደለም ወይ? አዎ ስለሱ ነው የሚያወራው። በጣም ጥሩ። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ያስተማረበት ቦታ አለ መጽሐፍ ቅዱስ ላይ? እኔ ቃል ነኝ ብሎ አስተምሯል ኢየሱስ? ወይንም እኔ እግዚአብሔር ቃል ነኝ ብሎ አስተምሯል? አይደለም። ቃል ነኝ ያለበት ነገር የለም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህ ቃል እግዚአብሔር ነበረ ይላል። ጥያቄው አሁን ኢየሱስ ክርስቶስ ያለ ኢየሱስ ክርስቶስ ትምህርት ማንም ሰው መጥቶ ቢያስተምር ስህተት ነው አይደል? ያ ትምህርት ሳይሆን ያው ሲጀመር የሱ ድምፅ አይደለም እኮ ያው የዮሐንስ ቃል እኮ ነው። በጣም ጎበዝ። ስለዚህ ኢየሱስ ክርስቶስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሎ አንድም ቦታ ላይ አላስተማረም አይደለ?
የለም ያ በዛ ብንሄድ እንኳን አብ የራሱ ህይወት አለው፣ ወልድም የራሱ ህይወት አለው፣ ለመንፈስ ቅዱስ ራሱ እኮ የራሱ ህይወት አለው ብለዋል እኮ እነ ዮሐንስ እኮ ብለዋል። አንድ ጥያቄው ኢየሱስ ክርስቶስ ቃል መሆኑን አስተምሯል ወይ? አንድ ቦታ ላይ ለታሪክ ኢየሱስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሎ አስተምሯል ወይ? እንደዚህ አላስተምረን። እኔ ያየሁበት ቦታ የለም። አላሁ አክበር ጎበዝ። ወላሂ በቃ ይሄ ነው ትክክለኛ ክርስቲያን ማለት ይሄ ነው። በቃ ክርስቶስ ያላስተማረውን ነገር አላስተማረም። በቃ ክርስቶስ አንድም ቦታ ላይ እኔ እግዚአብሔር ቃል ነኝ ብሎ አላስተማረም፣ ወይንም እኔ ቃል ነኝ ብሎ አላስተማረም። ግን ክርስቲያኖች አይ ቃል ነው ብለው ያምናሉ። አንድ ቦታ ቃልን መሆኑ የአምላክነት ጉዳይ ነው ብለው ያምናሉ ክርስቲያኖች። ኢየሱስ ክርስቶስን አምላክ ካደረገው ነገር መካከል እርሱ የአምላክ ቃል ስለሆነ ነው፣ የእግዚአብሔር ቃል ስለሆነ ነው ብለው ያምናሉ። ይህን የአምላክነቱን ጉዳይ ግን አንዲትም ቦታ ላይ ክርስቶስ ለታሪክ ሰብኮ አያውቅም፣ አስተምሮ አያውቅም። እኔ ቃል ነኝ ብሎ አስተምሮ አያውቅም። እኔ የእግዚአብሔር ቃል ነኝ ብሎ አስተምሮ አያውቅም። ያለ ክርስቶስ ትምህርት ነው እየኖሩ ያሉት። ክርስቶስ አንድም ቦታ ላይ እኔ ቃል ነኝ አላለም። ገብታችኋል? የክርስቶስ ትምህርት የማይኖር አምላክ የለውም። አብም ወልድም መንፈስ ቅዱስም የሉትም ይላል መጽሐፍ ቅዱስ። አምላክ የለውም ይላል። ስለዚህ ኢየሱስ ክርስቶስ አንድም ቦታ ላይ ታሪክ እኔ ቃል ነኝ ወይም እኔ የእግዚአብሔር ቃል ነኝ ብሎ አላስተማርም። የእግዚአብሔር ቃል መሆኑንም ራሱ አያውቅም ኢየሱስ ክርስቶስ። ይሄ ነው እሺ እኮ እሱ ባይልም እኮ እና አባቶቻችን እኮ ይላሉ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። የእምነት ተከታዮች ያሉበትን እኛ የግድ እኮ ያው ከአባቶቻችን ነው የወረስነው ክርስትና፣ ከዛ የመጣ ነገር ስለሆነ ከኢየሱስ ግን አልወረስከውም። በጣም ያሳዝነው እሱ እኮ ነው። አንተ ክርስቶስ ምን አለ መሰለህ፣ ብትወዱኝ ግን ትእዛዜን ትሰማላችሁ አለ። ክርስቶስ ካስተማረው መካከል አንድም ቦታ ላይ እኔ ቃል ነኝ ብሎ አላስተማረም። ስለዚህ ከክርስቶስ ሌላ መጥቶ አይ ኢየሱስ ቃል ነው እግዚአብሔር ቃል ነው ቢለህ የክርስቶስ ተቃዋሚ ነው፣ ሐሰተኛ ነው፣ አትስማው። የፈለገ አባት ለምን አይሆንም? ክርስቶስ እኔ ያላስተማርኩትን ትምህርት እንዳትከተሉ ብሎ ተናግሯል። ብትወዱኝ ትእዛዜን ትከተላላችሁ አለ። የክርስቶስ የመውደድ መስፈርት ምንድን ነው? እርሱ ያስተማረውን ትምህርት መከተል ነው። እርሱ ያስተማረውን ትምህርት መስማት ነው። አንተ የክርስቶስን ትምህርት ነው አይደል የምትከተለው? እንደዚያ ከሆነ እንግዲህ አሁንስ ክርስቶስ የትኛውን ቦታ ላይ እኔ ቃል ነኝ እኔ እግዚአብሔር ቃል ነኝ ብሎ አላስተማረም። ውሸት ነው። ይሄን ይመስላል። እንደዚህ ከሆነ ዋና ታርጌታችን መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ማለት ነው። አሁን ኢየሱስ ክርስቶስ ቃል ነኝ ብሎ እንዳላስተማረ ተረዳ። በጣም ጥሩ። አሁን አንተ ይሄ ደግሞ ይሄ እግዚአብሔር ቃል ነው መጽሐፍ ቅዱስ እያልከን ነው አይደለ? ዋና ታርጌታችን እሱ ነው። ጥያቄያችን ቅድሚያ። እሺ በጣም ጥሩ። እንግዲህ አሁንስ እሱ የእግዚአብሔር ቃል ከሆነ በውስጡ ያሉትን ቃላቶች እናንብባቸው። ይሄ እግዚአብሔር ቃል ነው ካልከኝ እኔ አላውቅም። እንግዲህ እስኪ ለምሳሌ ላስነበበ መጽሐፍ ቅዱስ እንደገና ደግሞ ቀሚሴን አወለኩኝ አለ። ከዚያስ እንዴት አስበዋለሁ? ከዚያስ ታጠብኩኝ። ከዚያስ ውዴ እጁን በቀዳዳ የሰደደ አንጀቴም ስለ እርሱ ታወከ ይላል። አላሁ አክበር። ውዴ እጁን በቀዳዳ የሰደደ የምን ቀዳዳ ነው? እጁን በቀዳዳ የሰደደ አንጀቴም ታወከ በዚያ ምክንያት አለች። ይሄ አምላክ ቃል ነው። ይሄ አምላክ ቃል ነው። ትንሽ መስመር እየሳተን ያው መርምሩና መልካሙን ያዘ የሚባል ነገር አለ ወይ እኮ ብዙ ነገር ስለኛ አይደለም የመጣ የተጻፈው ነገር ትንሽ መስመር ስቷል። አሁን ይሄን አምላክ ነው የተናገረው እያልከን ነው? እኔ አሁን ይሄንን ያምላክ ውስጥ የለም። እሺ አንዴ እሺ አትግደል የሚል በእናንተ ቁርአን ውስጥ የለም? አሁን አላ አትግደል የሚል አላ መጽሐፋችሁ ውስጥ እንትን ቁርአናችሁ ውስጥ የለም አትግደል የሚለው የአስርቱ ትእዛዛት የለም እንደ የሙሴ ግጋቶች እግዚአብሔር የሰጣቸው አላ አትግደል የሚል ቃል በቃል አውጥቻለሁ ላሳይህ። አላህ Subhanahu Wa Ta'ala አትግደል ብሎ ተናግሯል። አያ ማንን ገድሎ ነው? እሺ እንደዚህ ብንል ያው የሆነ ጠበቅ ያለን እየሄደን ነው። ማንን ገድሎ ነው? እሺ አትግደል የሚለው አትግደል አላህ Subhanahu Wa Ta'ala ከከለከለው ክልከላዎች መካከል ንጹህ ሰዎችን አትግደሉ ብሎ ይናገራል። ወላ ተቅትሉ ነፍስ التي حرم الله ይላል። ያችን አክብር የፈጠርኳትን ነፍስ ያላግባብ አትግደሉ ብሎ ተናግሯል። እንታል ያላግባብ አትግደሉ እያለ ይናገራል።
ነገር ግን ይሄንን እያጠራ እንድንሄድ ነው ያለው ልጁ። ትክክል ነው። እያጠራን ስንሄድ ግን እግዚአብሔር ምን አለ? ህፃናቶችን ግደሏቸው አለ፣ ሽማግሌዎችን ግደሏቸው አለ፣ ሴቶችን ግደሏቸው አለ እግዚአብሔር። ከዚያም በሽማግሌዎች ጀምሩ፣ እነሱን ግደሉ አለ እግዚአብሔር። ምን ትላለህ? እኔ አሁን ወደዛ ሊገባ ሳይሆን ያው እኛ መልካሙንም ክፉንም ለይተን እንድናውቅ ለእኛ ጥቅም የተጻፈው ነገር ነው እንጂ ለክፋት አይደለም። እኛ በቃ እንዳየነው በቃ የሆነ ክፋት ነው። ከላይ እስከታች ምን ይላል? ለምን ተጻፈ? መቼ ተጻፈ? ምን አይነት ሰዎች ነበሩ የሚባል ነገር አለው እኮ። ነገር ነው ወገናችን። እንትን እያልኩኝ ነበረ፣ እያነጻጸርኩ እየነገርኩህ ነበረ። ገብቶሃል አይደለ? እያነጻጸርኩ እየነገርኩህ ነበረ። እሱም ምንድን ነው? አንድ ስለ መግደል የሚለውን አንተ መጽሐፍ ቅዱስም ላይ እያነሳ ስለነበረ በመጽሐፋችን ላይ ከሙሴ ሕግ መካከል እያልክ አነጻጸርከው። እናንተስ በቁርአን ላይ፣ እኔ ደግሞ እያነጻጸርኩ እየነገርኩ ነው። ቁርአን ላይ አላህ ስብሐነሁ ወተዓላ አትግደሉ አለ። ለምሳሌ ያለ አግባብ ካልሆነ በስተቀር ማንንም ነፍስ እንዳትገሉ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ህፃናቶችን አትግደሉ፣ ሴቶችን አትግደሉ፣ ሽማግሌን አትግደሉ አሉ። እግዚአብሔር ደግሞ በተቃራኒው ምን አለ? ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ አለ። ይሄ ነው ሲነጻጸር የሰማይና የምድር ያክል ልዩነት። እናም ከዚያ በላይ አስቡት። እግዚአብሔር ምን አለ? ሴቶችን፣ ህፃናቶችን፣ ሽማግሌን ግደሉ። እስልምና ምን አለ? ሴቶችን፣ ሽማግሌን፣ ህፃናትን አትግደሉ አለ። ላሳየህን ቃል በቃል ሁለቱንም አነጻጽሬ ምን ትላለህ? እግዚአብሔር መጽሐፍ ቅዱስ ላይ ሴቶችን፣ ሽማግሌዎችን፣ ህፃናቶችን ግደሏቸው አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሴቶችን፣ ሽማግሌን፣ ህፃናትን አትግደሉ አሉ እያልኩ ነው እያነጻጸርኩ እንድነግርህ ነው የፈለግከው። ያውና ይህን ያክል ልዩነት ያለው እስልምና እና ክርስትና ላሳየው ማስረጃ ዓላማው አለ። ለምሳሌ እኛ እንድናደርግና እንዳናደርግ ዓላማ አለው። እግዚአብሔር ለምን እንዳለ ማወቅ አለብን። ዋና ታርጌቱ እኮ ግደልና አትግደል ማለት ሳይሆን ለምን ግደል ተባለ፣ ለምን አትግደል ተባለ፣ ያንን ነገር እንድናውቅ ነው እንጂ ዋና ታርጌቱ ነው። ህፃናቶችን ለምን ግደሉ አለ እግዚአብሔር? ብላቴናዎችን፣ ህፃናቶችን ግደሏቸው አለ። መጽሐፍ ቅዱስ እንትን ላይ ቁርአን ላይ ነው እንደዚህ ያለው። ያ ስላላየው ነው መጽሐፍ ቅዱስ ላይ ነው። አሁን በቃ ላሳየህ። በእስልምና ላይ ሴቶችን፣ ህፃናቶችን፣ ሽማግሌን አትግደሉ ይላሉ። እስልምና እንደዛ ይላል። ክርስትና ላይ ግን ሴቶችን፣ ሽማግሌን፣ ህፃናትን ግደሉ ይላል። ቆይና ማስረጃ ላሳየህ። እኛም ደንግጠናል ስናየው። ፍቅር ነው ብለውን ሰብከውን ሲያበቁ ሂደን ስናየው ህፃናቶችን ግደሉ የሚል መጽሐፍ። ቆይ ላሳየህ ና። ፍቅር ነው ተብሎ ሲያበቃ ግደል ያውና ቁጥር 6 ላይ ምን አለ እግዚአብሔር? ሽማግሌውን፣ ጎበዝን፣ ቆንጆይቱንም፣ ህፃናቶችን፣ ሴቶችን ፈጽማችሁ ምን አድርጉ ይላል። እዚህ ጋር አንድ ሙልች ምን ትላለች? ምን አለች? አሜን ነው። ስለዚህ ምን ይላል? ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ አለ ክርስትና። አየህ። እስልምና ደግሞ ምን አለ ብለን ስናይ እናላሳየህ ላውጣለህ። እስልምና በዚሁ አንጻር ደግሞ ሕዝቅኤል 9:6 ላይ በእስልምና ደግሞ ምን ተባለ ከተባለ በዚሁ ቃል በቃል ነቢዩ ሰለላሁ ዐለይሂ ወሰለም ምን እንዳሉ እናላሳየህ። ያው ወደ አማርኛ ልቀይርላችሁ እዚሁ ላይ ያለ ለነገ ታስቀምጠኛል። ለምን እንዳለው አሁን ማመን ስለማልችል እረዳለሁ። አሁን ደግሞ በእስልምና ምን እንደሚል ላሳየህ። ላ ተቅቱሉ ጥፍለን ሰጊራን ወላ ሸይኸን ከቢራ ወላ እምራአተን ይላል። አደራ ሴቶችን፣ ሽማግሌዎችን፣ ህፃናትን አትግደል። ያው ወደ አማርኛ ልቀይርላችሁ ይታያችኋል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሽማግሌን አሉ። ሽማግሌን፣ ልጅን፣ ሴትን ምን አታድርግ አለ? አዎ አትግደሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሽማግሌን፣ ሴትን፣ ልጅን አትግደሉ። እግዚአብሔር ግን ምን አለ? ቁጥር 6 ላይ ሽማግሌን፣ ሴትን፣ ህፃናትን ግደሉ አለ እግዚአብሔር። ይሄ ነው የዚህን ያክል ልዩነት ነው ያለው። አየሽ ጥያቄ አለ? ይቀጥል። እሺ ሊባን ይቀጥልና ትቀጥላላችሁ። በተራ ትቀጥሉ። ሊባን ጥያቄ ምንድን ነው? ኦኬ እሺ ቴንክ ዩ። አሁን ካወራችሁ ላይ ሀሳብ መስጠት ይቻላል ግን መጀመሪያ ወይስ ወደ ጥያቄ ላይ ሀሳብ መስጠት ትችላለህ? መጠየቅም ትችላለህ። ከሙሌ ጋር ስታወራ የነበረው ጋር ላይ እኛ መጽሐፍ ቅዱስ ሙሉ በሙሉ የእግዚአብሔር ቃል ብቻ ነው ብለን አናምንም።
እግዚአብሔር መጽሐፍ ቅዱስ እንደዛ እናምንም እኛ የእግዚአብሔር ቃል ነው ብለንም ማለት ሙሉ በሙሉ እንደዛ ነው ብለን እንደማናምን እኛ አንተም ታውቀዋለህ። እዚህ ላይ ማሌ አሁን የዛ እንትን ላይ ያነበብከው ነገር የእግዚአብሔር ቃል ነው ብለህ ስትጠይቅ ስለነበረ አንተ እያወቅህ ነው ጠየቅብህ ብዬ አስባለሁ እና እሱ ላይ ትንሽ ትክክል አልነበረም ልል ፈልጌ ነው። እሱ የእግዚአብሔር ቃል ነው መጽሐፍ ቅዱስ ስላለ ይሄ የእግዚአብሔር ቃል ነው ብለህ ታምናለህ ወይ? እንዳው አይምሮ ይቀበለዋል ወይ ስለው ነው እሱ ራሱ ጥያቄ መልክ ነበር። ትክክል ነው። አንተ ያንን ነገር የእግዚአብሔር ቃል እንዳልሆነ ነው የምታምነው። ስለዚህ መጽሐፍ ቅዱስ ሙሉ እንዳው የእግዚአብሔር ቃል ነው ማለት አይቻልም ነው ያንተ ሐሳብ አይደለ? ሙሉ በሙሉ የእግዚአብሔር ቃል ብቻ ነው አንልም እኛ እንደዛ እናምነው። ያ እሺ የኔ ጥያቄ የኔ ጥያቄ አደም ሲፈጠር ኢስላም ሙስሊም ነበረ አይደለ? ሁሉም ሰው ሲፈጠር ሙስሊም ነው። ያ እሱ ከጀነት ወጥቷል። አደም ከጀነት ወጥቷል። አንድ ሰው ደግሞ ሰው በዚህ ምድር ላይ ሃይማኖት የሚይዘው ደግሞ ወደ እግዚአብሔር መንግስት ወይ ደግሞ ወደ ጀነት ለመግባት ነው። እኔ ጥያቄ የሆነብኝ እሱ ጀነት ውስጥ እያለም እስላም ነበረ። እስልምናን ይዞ እስላም ሆኖ እያለ ነው ከዛ የወጣው። እዚህ ጋር ዛሬ እስልምና ወደ ጀነት ያስገባል ተብሎ እርግጠኛ ሆኖ ለመናገር እዛ ጋር ፕራክቲካሊ የሆነ ነገር ስላለ እንዴት ነው የሚቻለው? እሺ አደም ከእስልምና ወጥቷል ማለት አይደለም። ኃጢአቱን ባደረገ ጊዜ ከጀነት ሲወጣ ጊዜ ማለት ነው። ገብቷል አይደለ? እስላም ብሎ ማለት የአምላክን ትእዛዝ መጠበቅ ነው። ሙስሊም ማለት የአምላኩን ትእዛዝ የጠበቀ ማለት ነው። ያ ማለት አምላኩን ያልካደ ሰው ነው። አደም አላህን ክዷል ወይ? አልካደም አላህ። ነገር ግን ያችን አትብላ የተባለውን የዛፍ ፍሬ በላ፣ ኃጢአትን አደረገ። ከእስልምና ወጣ ማለት አይደለም። ልክ ለምሳሌ ዛሬ ሙስሊም ሆኖ ሰውየው እየኖረ እያለ ሰረቀ፣ ይህ ከእስልምና ወጥቷል ማለት ነው? ከእስልምና ወጥቷል ማለት አይደለም። ገብቷል አይደል? ያ የኔ ጥያቄ ልንገርህ። የኔ ጥያቄ ቆይ ነው እኔ እያልኩ ያለሁት ምንድን ነው? ሃይማኖት ለምንድን ነው የሚያስፈልገው? ወደ እግዚአብሔር መንግስት ለመግባት ነው አይደለ? ሰው ሃይማኖት የሚይዘው ለዛ ነው አይደለ? ሰውየው እስላም በቃ ሙስሊም ነበረ ወይ እስላም ነበረ እንበል፣ በዛሬው እስላም ነበረ እንበል። በእግዚአብሔር የሚያምን ነው፣ በአላህ ያምናል አይደለ? ከዛ ወጣ፣ አልጠበቀውም። እስልምናውን ይዞ በቃ እዛ ውስጥ እያለም እስላም ነበረ፣ ሲወጣም እንደዛው ነበረ። እስልምና ወደ ጀነት ያስገባል ሲባል እኔ አሁን ግራ ገብቶኝ ነው። እንዴት ነው ሊሆን የሚችለው? እሱ ከእስልምና ወጣ ማለት ግራ የገባህ ነገር ምንድን ነው? እኔ ከእስልምና ወጣ ወይ አልወጣም ማለት አይደለም። ከጀነት መውጣቱ ሃይማኖት ወደ ጀነት ለመግባት ነው ሰው ሃይማኖትን የሚከተለው፣ የእግዚአብሔርን ህጎች የሚከተለው ለዛ ነው። እሱ ከዛ እስልምናን ይዞ ከጀነት ስለወጣ እሱ እንዴት ነው እስላም የሆነ ሰው እግዚአብሔር ዘንድ ተቀባይነት አለው ወደ መንግስተ ሰማያት ይገባል ተብሎ እንዴት ነው የሚታመነው ነው? ከጀነት የወጣው ከእስልምና ስለወጣ አይደለም ወገናችን፣ ኃጢአትን በማድረጉ ነው። ከእስልምና መውጣት አለመውጣቱ ጋር የሚያያዝ ነገር አይደለም። እሱ እያልከው ነው። ያችን የዛፍ ፍሬ አትብላ ነው የተባለው። ስለዚህ ዛሬ ሙስሊም የሆነ ሰው በእስልምናው ላይ እስካለ ድረስ ያ ሰው ወደ ጀነት ገቢ ነው። አላህ ይህን ቃል በቃል በቁርአን ላይ ተናግሯል። አደም የወጣው ከእስልምና ስለወጣ አይደለም፣ አልወጣም ከእስልምና፣ በእስልምናው ላይ ነው። ሲቀጥል አደም ዓለይሂ ሰላም ንስሐ አደረገ። በንስሐውም እርሱ አላህ ተቀብሎታል፣ ወደ ጀነት ተመላሽ ነው። አደም የገነት ነው። ምክንያት ከእስልምና ጋር ወጥቶ በነበር ከጀነት ወጣል። አሁን አንተ ፖይንት አድርገህ መናገር ያለብህ ነገር ለእኔ መልስ መስጠት ያለብህ መውጣቱ ላይ ነው ብቻ ነው። እኔ ከእስልምና ወጣ ምናምን አይደለም። በቃ ነበረ አላህ እዛ አስቀምጦታል፣ ህግ ሰጥቶታል። ኢስላም ነበረ፣ ሙስሊም ነበረ። በቃ እሱ ከጀነት ወጣ። የመጨረሻ ፋይናል ሰው እኮ ከዚህ ምድር ሲሄድ እግዚአብሔር ጋር ነው፣ ከጀነት ነው አይደል የሚገባ የሚባለው? እንደዛ ነው አይደለ?
ምንም ያገኘው አደም ለምን ከገነት ወጣ የሚለውን ተረድተሃል? ለምንድን ነው ከገነት የወጣው አደም? ከእስልምና ጋር ምንም ያያይዘው ነገር የለም። ኃጢአት ሰርቶ ስለዚህ ከእስልምናው ጋር የሚያያይዘው ነገር የለም። ከእስልምና ስለወጣ ምናምን ስለገባ ምናምን አይደለም። ይሄን ተረድተሃል? መጀመሪያ አሁን አንተ እስልምና ወደ ጀነት ያስገባል ብለህ አሁን ለምሳሌ ስትሰብከኝ ለኔ እንደዛ ነው አይደለም የምትለኝ? ወደ ገነት ያስገባል። ወደ ገነት ያስገባል። እሱ ደግሞ እስላም ሆኖ ከገነት ወጣ። እስላም ሆኖ ከገነት ወጣ። አደም ሰው ኮንትራዲክሽን አይፈጥርም? የወጣው ከእስልምና በመውጣቱ አይደለም። ከእስልምና ወጣ አላልኩም እኔ። ከእስልምና ምን አያያዘው ታዲያ ከአደም መውጣት ጋርና እስልምና? ኢስላም ሆኖ ከጀነት ወጣ አይደለ? ለምንድን ነው የወጣው ከጀነት? ከእስልምና ጋር ምን አያያዘው? እኔ ስለ ኃጢአቱ አይደለም እኮ ስለ ሃይማኖቱ ያወራው ያለሁት እኔ። የወጣው ስለ ኃጢአቱ ነው እንጂ ታዲያ ስለ ሃይማኖቱ አይደለም። ስለ ሃይማኖቱ ጋር አታያይዘው እያልኩህ ነው። ሃይማኖት ወደ ፕሪንሲፕ ወደ መንግስት ወደ እግዚአብሔር መንግስት የሚያስገባ እንትን አይደለ? ሃይማኖት እንደዛ ነው አይደለ? ነው። ታዲያ እሱ እስላም ሙስሊም ነበረ አልነበረም? አደም ሲፈጠር ነበረ አይደለም? እንደዛ ነው የምታምነው? ጀነት ውስጥ በነበረ ጊዜ ሙስሊም ነበረ። ከዛ ሲወጣ ሙስሊም ነበረ። እኔ ሙስሊምነቱን ለቀቀ አላልኩም። ለምን ከጀነት እስልምናው እንዴት ጀነት ውስጥ አላስቀረም? ሙስሊምነቱ እንዴት እዛ ውስጥ አላስቀረም? ለምን እንዴት ወጣ? ለምን ወጣ? እሱን ይዞ እስልምናን ይዞ ስለወጣ እኔ ደግሞ ያድና ትገባለህ እንዴት ትለኛለህ? ለምን ወጣ አልከረለ? ቆይ ልመልስልህ። ለምን ወጣ ሙስሊም ሆኖ? ኃጢአት ስላደረገ አልኩህ። ኃጢአትን በማድረግ አደም አለይሂ ሰላም ይችን የዛፍ ፍሬ እንዳትበላ ተብሏል። ይችን ከበላህ ግን ትወጣለህ ተብሏል። ገብቶሃል አይደለ? ያ ኃጢአት መብላቱ ግን ከእስልምና ከመውጣቱ ጋር የሚያያይዘው ነገር አይደለም። ምሳሌ እየሰጠው ነው። ልክ ዛሬ ለምሳሌ ሰውየው ሙስሊም ሆኖ ይኖራል፣ ግን ኃጢአትን አደረገ። ይሄ ሰውዬ ሰረቀ አልኩ ወይ ዘሞት አልኩ። ከእስልምና ወጣ ማለት ነው። ከእስልምና መውጣቱ ጋር የሚያያይዘው ነው? ለአያያይዘው ነው። ገብቶሃል አይደለ? ከእስልምና የሚወጣው ግን እሺ፣ ወደ ጀነት ካልገባ ከዛ ከወጣ እስልምና ውስጥ መኖሩ ምንድነው ጥቅሙ ታዲያ? አደም ከጀነት መውጣቱን ከእስልምና መውጣት ጋር አታያይዘው እያሉ ከመጀመሪያ እሱን ማስተካከል አለብህ። ማነህ ሊባን? ከዚያ ጋር የሚያያይዘው ነገር አይደለም።